አህጉራችን አፍሪካ በዘመኗ ካየቻቸው አምባገነን መሪዎች መካከል ቁጥር አንዱ ነው። የአምባገነኖች አውራ የጨካኞች ተምሳሌት በመሆን የሚታወቀው ይህ ሰው በአንድ ወቅት የዩጋንዳ ፕሬዝዳንት ነበር። ዩጋንዳንና ህዝቦቿን ለ8 ዓመታት ያህል የጎን ውጋት ሆኗቸው የነበረው ይህ የቀድሞ የዩጋንዳ ፕሬዝዳንት ሙሉ ስሙ ኤዲ አሚን ዳዳ ኦሚ ይባላል። እንደ አውሮፓውያን አቆጣጠር በ1925 አካባቢ እንደተወለደ ይነገራል። በሰሜን ምስራቅ የዩጋንዳ ክፍል በሆነችው በኮቦኮ ከተማ ነው የተወለደው። በነገራችን ላይ ሰውየው ትምህርት የሚባል ነገር አልተማረም። እስከ 3ኛ ክፍል ድረስ ነው የተማረው። በልጅነቱ ፍየል ጠባቂ ነበር። ዩጋንዳ እንደ አውሮፓውያን አቆጣጠር በ1894 እስከ 1962 ዓመተ ምህረት ድረስ በእንግሊዝ ቅኝ ግዛት በነበረችበት ወቅት በ1950 ዓመተ ምህረት የ25 ዓመት ወጣት እያለ ግዙፍ ሰውነቱንና ረጅም ቁመቱን እንዲሁም በአስፈሪነቱ በጣም የተገረሙት እንግሊዛውያን የጦር መኮንኖች በብሪቲሽ አርሚ ውስጥ አስገቡት። ያኔ ኤዲ አሚን ዳዳ የ30 ዓመት ወጣት ነበር። መጀመሪያ ምግብ ቤት ውስጥ ነበር የተመደቡት። ከዛ በኋላ ግን ቀስ እያለ ወታደራዊ ክህሎቱን ለእንግሊዝ ወታደሮች ያለውን ታማኝነቱን በማሳየቱ ወደ ራሳቸው ያቀርቡት ጀመር። ሰውየው በጣም ጨካኝ ነው። የታዘዘውን ሳያንገራግር ይፈጽማል። እጅ መቁረጥ ካለበት ይቆርጣል። አሰቃይቶ መግደል ካለበት ይገድላል። ይህንን የተመለከቱት በወቅቱ ዩጋንዳን በቅኝ ግዛት የያዙት የብሪቲሽ አርሚዎች ወታደራቸው አድርገውትም ነበር። በወቅቱም ወታደር ሆኖ ሶማሊያና ኬንያ ሳይቀር ዘምቷል። በዚህም በጥቂት ዓመታት ውስጥ የዩጋንዳ ጦር ታዋቂ የጦር መኮንን ሊሆን ቻለ። በ1962 ዩጋንዳ ከእንግሊዝ ቅኝ ግዛት ከተላቀቀች በኋላ የሀገሪቱ ጦር ውስጥ ከፍተኛ ሹመትን አግኝቶም ነበር። በ1962 ዓመተ ምህረት ዩጋንዳ ነፃነቷን ስታውጅ የሀገሪቱ ፕሬዝዳንት የነበረው ኤድዋርድ ሙስታ ይህንን ሰውዬ የሀገሪቱ ጦር ኢታማዦር ሹም አድርጎ ይሾመዋል። መጀመሪያ አካባቢ ኤድዋርድ ሙስታና ኤዲ አሚን ዳዳ የቅርብ ጓደኞች፣ የሥራ ባልደረቦች እንዲሁም ወዳጆች ነበሩ። በኋላ ላይ ግን ኤዲ አሚን ዳዳ በሰራዊቱ ላይ ያለውን ተቀባይነት በመጠቀም በወቅቱ የነበረውን ፕሬዝዳንት ኤድዋርድ ሙስታ ዋነኛ ተቃዋሚ ሆነ። እንደ አውሮፓውያን አቆጣጠር በ1971 ዓመተ ምህረት ኤድዋርድ ሙስታ ለስብሰባ ከሀገር መውጣቱን ጠብቆ ያው እንደማንኛውም የአፍሪካ መሪ መፈንቅለ መንግስት በማድረግ ኤዲ አሚን ዳዳ ስልጣን መያዝ ችሏል። በዚህም ዩጋንዳ ከ1971 እስከ 1979 ዓመተ ምህረት ድረስ በፕሬዝዳንትነት አገልግሏል። በነገራችን ላይ እንግሊዝ ዩጋንዳን ቅኝ በያዘችበት ወቅት የዩጋንዳ ውስጥ የተለያዩ ሀገራት ዜጎች ይኖሩ ነበር። ከነዚህም መካከል ህንዶች፣ ፓኪስታኖች፣ ፊሊፒኖችና በርካታ ኤዥያውያን በዩጋንዳ ይኖሩ ነበር። እንደማንኛውም የሀገሪቱ ዜጋ ስራ ሰርተው ነግደው በተለያዩ የሥራ መስኮች ላይ ተቀጥረው ይሰሩ ነበር። ነገር ግን ኤዲ አሚን ዳዳ ወደ ስልጣን እንደመጣ መጀመሪያ ያደረገው ነገር እነዚህን ዩጋንዳን እንደ ሁለተኛ ሀገራቸው ቆጥረው በሰላም እየኖሩ ያሉትን የህንድና የፓኪስታንን ህዝቦች ከሀገሩ ማባረር ነበር። ለዚህም የ3 ወር ጊዜ ብቻ ሰጣቸው። ከዛ በኋላ ወደ 70 ሺህ የሚሆኑ ህንዳውያንና ፓኪስታናውያን የለበሱትን ልብስ ብቻ ይዘው ከዩጋንዳ ተባረሩ። እነሱ ሲያስተዳድሯቸው የነበሩትን የንግድ ማዕከላት፣ መኖሪያ ቤታቸውን ለዓመታት በዩጋንዳ ሲኖሩ ያካበቱትን ሀብት ለራሱ ደጋፊዎችና ለመንግስት ካድሬዎች በቀጥታ አከፋፈላቸው። ነገር ግን የእነዚህ የመንግስት ካድሬዎች ንግድ መነገድ ሳይሆን ጥይት መተኮስ ብቻ ስለሚያውቁ በሽልማት የተሰጣቸውን ቢዝነሶችና ሱቆች ማስተዳደር አቅቷቸው አብዛኛዎቹ የንግድ ተቋማት በኪሳራ ተዘጉ። ታዲያ በዚህ ሁኔታ የሀገሪቱ ኢኮኖሚ በከፍተኛ ሁኔታ ተመታ። በኤዲ አሚን ዳዳ የስልጣን ዘመን ምርጫ የሚባል ነገር አይታወቅም። ተቃዋሚ ፓርቲም የለም። እንኳን ፊት ለፊት የሚጋፈጠው ተቃዋሚ ሊኖር ይቅርና ቀድሞ ፕሬዝዳንት ደጋፊ ናቸው ብሎ የሚጠራጠራቸውን ሰዎች አንድ ባንድ እየለቀመ ረሽኗል። አይደግፉኝም ብሎ የሚያስባቸውንም ሰዎች በአሰቃቂ ሁኔታ ይገድላል። ኤዲ አሚን ዳዳ በስልጣን በቆየባቸው 8 ዓመታት ብቻ ወደ 500 ሺህ የሚሆኑ ኡጋንዳውያንን በቀጥታ በራሱ ትዕዛዝ አስጨፍጭፏል። የዛሬ 50 ዓመት ከነበረው የህዝብ ቁጥር አንጻር 500 ሺህ ህዝብ በጣም ብዙ ህዝብ ነው። የሃይማኖት አባቶች፣ ገበሬዎች፣ አስተማሪዎች፣ ወታደሮች፣ ተማሪዎችና ጨቅላ ህፃናት ሳይቀሩ በአሰቃቂ ሁኔታ በዩጋንዳ ቲቪ በቀጥታ ስርጭት እየተላለፈ ይረሸኑ ነበር። ኤዲ አሚን ዳዳ በዓለም ታሪክ እጅግ ጨካኝ ከነበሩት መሪዎች
ማለትም ከቻይናው ማኦ፣ ከቺሊው ጄኔራል ፒኖቬ፣ ከካምቦዲያው ፖል ፖት በመቀጠል የራሱን በርካታ ዜጎች በመጨፍጨፍ ይጠቀሳል። የኢዲ አሚን ዳዳ የጭካኔ ድርጊቶች ገደባቸውን የጣሱ ናቸው። የገዛ የቀድሞ ሚስቱንና የቅርብ ጓደኛውን ገድሎ ጭንቅላታቸውን የመኖሪያ ቤቱ ፍሪጅ ውስጥ አስቀምጦ ነበር። ይህ ድርጊቱ በበርካታ የዓለም ህዝቦች ዘንድ ከባድ ድንጋጤን ፈጥሯል። ኢዲ አሚን ዳዳ በጣም ትዕቢተኛ መሪ ከመሆኑ የተነሳ የትኛውንም ሀገር በጦርነት የማሸነፍ አቅም እንዳለው ያስብ ነበር። በሀገሩ ውስጥ አምባገነን ስለሆነ ከሀገር ውጭም እንደዛ የሚታሰብ ይመስለዋል። እንዲያውም በአንድ ወቅት አይ አም ዘ ላስት ኪንግ ኦፍ ስኮትላንድ ወይም እኔ የመጨረሻው የስኮትላንድ ንጉስ ነኝ በማለት የከንቱ ፉከራውን መጠን ለዓለም አሳይቷል። ኢዲ አሚን ዳዳ የሀገሩን ህዝብ በግፍ መጨፍጨፍ አልበቃ ብሎት ከእርሱ በትር የተረፉትን ዜጎች በጦርነት ለመማገድ በ1978 ግዛቴን አስፋፋለሁ በሚል ጎረቤት ሀገር ታንዛኒያን በኃይል ለመውረር ሞከረ። ዓለምን የመግዛት ያህል ትዕቢት የነበረው በመሆኑ በቀላሉ አሸንፈዋለሁ ብሎ ያሰበውን የታንዛኒያ ጦርነት እንዳሰበው አልሆነም። ነገር ግን በሱ ኢታማዦር ሹምነት ስር የሚገኙት የዩጋንዳ ወታደሮች ለዓመታት የተማሩት ያልታጠቁ ሰላማዊ ዜጎችን መግደል፣ ህዝቡን መበደልና ማሰቃየት ነው እንጂ በጦርነት ውጊያ ላይ የተካኑ አልነበሩም። ህዝባቸው ላይ ብቻ የጀገኑ ነበሩና በትክክለኛ ጦርነት ቀን በደንብ የታጠቀው የታንዛኒያ ጦር ሲመጣ በድንጋጤ መሳሪያቸውን ጥለው ፈረጠጡ። ከዚህም የተነሳ የታንዛኒያ ጦር ጦርነቱን እያሸነፈ ወደ ዩጋንዳ ዋና ከተማ ካምፓላ መጠጋት ጀመረ። በዚህ ወቅት የኢዲ አሚን ዳዳ ነፍስ ታላቅ ጭንቀት ውስጥ ገባች። በመጨረሻም 3 ሚስቶቹንና 35 ልጆቹን እንዲሁም በቢሊዮን የሚቆጠር ገንዘብ ጭኖ ወደ ሳውዲ አረቢያ ገባ። አሳዛኙ ነገር በዩጋንዳውያን ህዝቦች ላይ ለፈጸመው ግፍና ወንጀል በህግ ፊት ቆሞ ሳይጠየቅ እንደ አውሮፓውያን አቆጣጠር በ2005 ከዚህ ዓለም በሞት ተለይቷል። ኢዲ አሚን ዳዳ ከጭካኔ ተግባሩ ባሻገር በአምባገነንነት የስልጣን ዘመኑ በርካታ አስቂኝ፣ አሳዛኝና አሳፋሪ ድርጊቶችን እንደፈጸመ ይነገርለታል። ከነዚህ መካከልም ዩጋንዳና ታንዛኒያ በተዋጊ አውሮፕላንና በሜካናይዝድ የተደገፈ እጅግ ከባድ የሆነ ውጊያ በሚያደርጉበት በ1966 የቀድሞ የአፍሪካ አንድነት ድርጅት የመሪዎች ጉባኤ በአዲስ አበባ ከተማ ሲካሄድ ነበር። በወቅቱ በጦርነት ላይ የነበሩት የሁለቱ ሀገራት መሪዎች በጉባኤው ላይ ተገኝተው ንግግር አድርገዋል። የዩጋንዳው ፕሬዝዳንት ኢዲ አሚን ዳዳ ንግግሩን ጨርሶ ከመድረክ ላይ ሲወርድ ወደ ባላንጣው የታንዛኒያው ፕሬዝዳንት ጁሊየስ ኔሬሬ በማምራት ወንድሜ እባክህ እወድሃለሁ ሰላም በለኝ ብሎ እጁን ዘረጋላቸው። ልብ በሉ በዛች ሰዓት የሁለቱ ሀገራት ወታደሮች ደም አፋሳሽ የሆነ ከባድ ውጊያ ውስጥ ነበሩ። በኢዲ አሚን ዳዳ ድርጊት ግራ የተጋቡት የታንዛኒያው ፕሬዝዳንት ጁሊየስ ኔሬሬ በእፍረት ስሜት ውስጥ ሆነው ጨበጡት። ይህ ሁኔታ በአዳራሹ የነበሩትን የአፍሪካ መሪዎችና ዓለምን በእጅጉ አስገርሟል። ሆኖም ግን የኢዲ አሚን ዳዳ የማስመሰል ድራማ ከዛች አዳራሽ ውጭ መስራት አልቻለችምና በታንዛኒያ ላይ ጦራቸውን ማዝመቱን አላቋረጡም። በመሆኑም በታንዛኒያ የሚታገዙት የዩጋንዳ አማጽያን ኢዲ አሚን ዳዳን እንደ አውሮፓውያን አቆጣጠር 1978 በሰኔ ወር ከስልጣናቸው አስወገዱ። በአምባገነንነት ተሞልተው ሀገራቸውን ለከፋ መከራ የዳረጉት ኢዲ አሚን ዳዳም ድራማው ላይ በሚገባ ባለመተወናቸው ሀገር ጥለው ለመሸሽ በቅተዋል። በመጨረሻም ኢዲ አሚን በሰራቸው ግፍና ወንጀሎች ለፍርድ ባይቀርብም የሀገሩን መሬት ዳግም ሳይረግጥ በተሰደደበት ሀገር ሳውዲ አረቢያ ሕይወቱ አልፏል። የዛሬውን በዚህ ያበቃል።